ስኬት ሁሉ ስታመጣ ቤት ውስጥም እንደ ለቀስተኛ ስታለቅስ ከቆየች በኋላ አባትየውን ግን ፊት ለፊት ላይ ስታየው በእውን መሆኑን በጣም ተጠራጥራ ያው መንፈስ ነው እያለች ነበረ። ግን አባትየው ማለትም የካሌብ አባት መጥቶ ቲናን ከሞት አድኗታል ማለት ነው። እዚህ ጋር እንግዲህ ያው ካሌብ የመጨረሻ ትዕግስቱን አጥቶ ነበረ። አባትየው ግን ካሌብ ትልቅ ችግር ውስጥ እንዲገባበት ስለማይፈልግ ብቻ ይህንን ነገር ለአንዴና ለመጨረሻ ጊዜ እሷን በምንቀጣበት መንገድ እንቀጣለን ብሎ ሽማግሌው ካሌብን ሽጉጡን አስጥሎታል ማለት ነው። ያው ካሌብ ግን አሁንም ድረስ በቲና ላይ ሆዱ እንደቆረጠና ቂም እንደያዘባት ነው። እዛ ቤት ውስጥም እንድትኖር አይፈልግም ነበረ። ከቤትም ሊያስወጣት ይፈልጋል። ሽማግሌው ግን አሁንም ትኖር፣ ተዋት፣ በቤታችን መኩራት የለብንም ብሎ እንድትኖር አድርጓታል ማለት ነው። እሷ ግን አሁንም ድረስ ቲና ግን ያንን ሁሉ ነገር ካደረገች በኋላ አሁንም ግን አይኗን በጨዋ አጥባ ከነሱ ጋር እየኖረች ነው ያለችው ማለት ነው። ሽማግሌውም እንግዲህ ከትዕግስት በላይ ማንም ሰው የማያደርገውን ነገር እያደረገ ነው ማለትም አስራ አሰቃይታ ልትገለው የነበረችውን ሴት ቤት ውስጥ እያኖራትና አይኗንም አብሮም እየበላም እየጠጣም ነው ያለው። ይሄ ትንሽ ለህሊና የሚከብድ ነገር ነው ማለት ነው። ማንም ሰው ቢሆን እንደዚህ አያደርግም። ያው እሱ ግን እቀጣታለሁኝ እያለ የባሰ እሷ ያው መቼም ከተንኮል አትቆጠብምና አሁን ላይ ግን እቤት ውስጥ እንድትኖር አድርጓታል ማለት ነው። ሌላው ዳኒ ነው እንግዲህ ዳኒ ያው በቤት ውስጥ ትልቅ ክብርና ትልቅ ሞገስን አግኝቷል። ያው ሽማግሌውና የካሌብን አባት ለማዳን በመሞከሩና ህይወቱን ትልቅ አደጋ ላይ ስለጣለ አባትየው በጣም አመስግኖታል። እንደ ልጅህንም ብሎ ያው እንደ ልጁ ነው እያየው ያለው። አሁን ላይ ምንም ነገር ብትፈልግ ማለት ምን ላደርግልህ ብሎ እንደውም ያው ዳኒ መጨረሻ ላይ ያው ከኤደን ጋር እንዲያስታርቀው ስለጠየቀው አባትየውም ዳኒን ከመከረውና ከገጸሰው በኋላ ግን ጋሚ ይሄንን ስህተት ካልሰራህና ወደ ትናንትና ወዳረክበት ወይም ትናንትና ወዳለህበት ህይወት ውስጥ ካልተመለስክ እኔ ላደረክልኝ ነገር ሁሉ እሷን ካንተ ጋር ለማስማማት ዝግጁ ነኝ ብሎ ያው እንግዲህ ዳኒም ቃል ገብቷል። ምንም ነገር ቢፈጠርና ምንም ነገር እሷን ድጋሚ ላላስቀይማት ከሷ ጋር አብሬ ለመኖርና በፊት የነበረኝንም ህይወት ለማቆም ዝግጁ ነኝ ብሎ እንግዲህ የካሌብ አባት ዳኒን ከኤደን ጋር ሊያስታርቀው ተስማምቷል ማለት ነው። ያው እንግዲህ የካሌብ አባት ኤደንንም አግኝቶ አንድ ድል ልትሰጪው ይገባል፣ በጣም ይወድሻል፣ ይኸው ከድጋሚ ስህተት ውስጥ ላይ ገባ ቃል ገብቷል ብሎ እሷንም ካሳመናት በኋላ ያው እሷም እኔም ወደዋለሁኝ፣ አፈቅረዋለሁ፣ ከሱ ጋር መኖር እፈልጋለሁ፣ ግን የሰራው ነገር በጣም ልብ የሚሰብርና ለፍቅር አንድ ላይ ለመሆን የሚያስቸግር ቢሆንም ግን ድጋሚ እድል ልሰጠው እፈልጋለሁኝ። ያንን እድል ካጣና እውነት ድጋሚ ስህተት ከሰራ ግን ድጋሚ አይኔንም አያይም ብላ ያው ለሱም ለካሌብ አባትም ቃል ከገባች በኋላ የካሌብ አባትም በፍጹም እንደዚህ አያደርግም፣ ተጸጽቷል፣ ከስህተቱ ሁሉ ተምሯል። እንኳን ላንቺ ቀርቶ ለኔ ራሱ ህይወቱንም ሊሰጠኝ ነበረ። ስለዚህ ለኔ ህይወቱን ሊሰጠኝ የነበረ ልጅ ላንቺ ለሚወድሽ ደግሞ ምንሃል ሊጠብቅሽና ምንሃል ሊንከባከብሽ እንደሚችል መገመት አይከብደንም። ስለዚህ አንድ እድል ልትሰጪው ይገባሻል ብሎ አንድ እድል እንድትሰጠው አድርጓል ማለት ነው። እሷም እንግዲህ ይህንን ነገር ካደረገ እሺ ብላለች። የካሌብ አባት እንግዲህ ዳኒንና ኤደንን ሊያስታርቃቸው ተስማምቷል ማለት ነው። ሌላው እንግዲህ ትሁት ነች። ትሁት እንግዲህ ለነ ካሌብ ቤት ያው በሰራተኝነት ትኖር እንጂ እንደ ልጃቸው ነች። ያው ለአባትየው ከካሌብ የበለጠ ህይወቱን በህይወት እንዲኖር ያደረገችው ትሁት እንደሆነች ግልጽ ነው። ዛሬም ላይም እንግዲህ አባትየውን ከገታ ስላዳነችው እና ከዛ ከትልቅ ችግር ውስጥ ስላወጣችው ምስጋናም አቅርቦላታል። በእርግጥ ላንቺ ምስጋና ያንስብሻል፣ እንደ ልጄ ነሽ፣ ከልጄም በላይ ነሽ፣ በችግሬም በሐዘኔም በደስታዬም አጠገቤ ስለሆንሽ በጣም አመሰግንሻለሁኝ። አንዳንዶቹ ሊገሉኝ ሲያስቡ አንቺ ግን እያዳንሽኝ በህይወቴ ውስጥ ትልቅ ስፍራና ትልቅ ቦታ ይዘሻል። ምስጋና ብቻ በቂ አይደለም፣ ግን አመሰግናለሁኝ ብሎ ትሁትን ካመሰገናት በኋላ እንግዲህ ትሁትም ያው ምስጋናዋን ተቀብላለች ማለት ነው። ካሌብም እንግዲህ አባቴን ስላዳንሽልኝና ለዚህ ስላበቃሽልኝ እስከዛሬም ድረስ
ስለበደልኩሽ ለሁሉም ነገር ይቅርታ፣ አንቺ ምስጋና ይገባሻል፣ በጣም ታላቅና ትልቅ ሰው ነሽ። ማለትም ሴቶች በጣም ብልህ ናቸው፣ ከብልሆች ውስጥ አንዱና የመጀመሪያው አንቺ ነሽ ብሏታል። እሷም እንግዲህ ያው ምስጋናዋን ተቀብላለች። ካሌብም እንግዲህ ስጦታ ሰጥቷታል ለትሁት ማለት ነው። ትሁት እንግዲህ እስከዛሬ ድረስ ካሌብ ስጦታ ከሰጣት በኋላ ትሁትም እንግዲህ ለካሌብ ያላትን ስሜት ተረድተናል ማለት ነው። እስከዛሬ ድረስ እንግዲህ ማንም ስጦታ ሰጥቷት አያቅም። ዛሬ ላይ ግን ካሌብ ስጦታ ስለሰጣት በጣም ተደስታለች። ትሁት እንግዲህ እስከዛሬ ካሌብን እንደምታፈቅረውና እንደምትወደው አናቅም ነበረ። የሆዷን በሆዷ አድርጋ እስከዛሬ ድረስ ያው በፍቅሩ ስትሰቃይ እንደነበረ ነው ያወቅነው ማለት ነው። ያው እንግዲህ ኤደን ታፈቅሪዋለሽ ወይ ስትላት ያው ልትነግራት ባትፈልግም በስተመጨረሻ ግን እንደምታፈቅረውና እንደምትወደው ተናግራለች ማለት ነው። ያው ኤደንም እንግዲህ ትሁትን ልታግዛትና መልካምና ጥሩ ልጅ እንደሆንሽ ነው፣ ካሌብ እድለኛ ነው አንቺን በማግኘቱ ብላ እንግዲህ ትሁት ያው ታፍርም ያው ካሌብን እንደምትወደው ተናግራለች። እንግዲህ ኤደን በግልጽ ንገሪው እያለቻት ነው። ትሁት እንደዛ የምታረግ ባይመስለንም ግን ካሌብም ለትሁት መቼ መጥፎ ስሜት አይኖረውም ብለን እናስባለን። ምክንያቱም በጣም መልካምና ጥሩ ልጅ ነች። በእርግጥ እስካሁን ድረስ በፍቅር አስቧት ባያቅም አባትየውም ሁል ጊዜ ቢሆን የሚመኝለትና እሷን ቢያገባ ብሎ የሚያስብለት ስለሆነች እንግዲህ ትሁትና ካሌብ ወደፊት አብረው የመሆን እድላቸው ሰፊ የሆነ ነው። ምክንያቱም ትሁት ካሌብን በጣም ታፈቅረዋለች ማለት ነው። ኤደንና ዳኒንም እንግዲህ የካሌብ አባት ለአንዴና ለመጨረሻ ጊዜ ማለትም ደስ በሚል ሁኔታ አስማምቷቸዋል። ዳኒም ድጋሚ ወደዛ ህይወት ውስጥ እንደማይመለስና ከቲና ጋር ያለውን ነገር እንዳበቃለት እኔ ዛሬ ሳይሆን ከቲና ጋር ያለኝ ነገር ካበቃ ቆይቷል። አሁንም እሷ ጋር ያለውትኝ ይሄንን ቤት እንዳትጎዳ ከስር ከስሩ ምን እንደምታደርግ ለማወቅ እንጂ እኔ ከእሷ ጋር ከተቆራረጥኩኝ በጣም ቆይቻለሁ ብሏል ማለት ነው። እንግዲህ ዳኒ እንግዲህ የደስታው ቀን ነበረ ማለት ነው። ኤደን በጣም ተቀይማውና ተከፍታበት ነበረ። አሁን ላይ ግን አባትየው አስታርቀዋቸዋል ማለት ነው። ደስ የሚል ፍቅራቸውንና አብረውም ለመሆን እንግዲህ ወስነዋል ማለት ነው ከዳኒና ኤደን ማለት። ዳኒም እንግዲህ ለኤደን ድጋሚ ስተት እንደማይሰራና ማለትም ይሄ እድል በጣም የማይገኝና ድጋሚ ከሰራውኝ እንደማጣይ ስለማቅ በፍጹም ስተት የሚባል ነገር አልሰራም ብሏል ማለት ነው። ምክንያቱም እዚህ ጋር አሁን ትንሽዬ ስተት ከሰራ ዳኒ እስከ መጨረሻው ድረስ ነው የሚያጣት። ምክንያቱም አሁን የበደላት ነገር በእርግጥ ይቅር ለመባል በጣም የሚያዳግት ነው። በካሌብ አባት ምክንያት የተነሳ ነው እንጂ በፍጹም ይቅርታ ላታደርግለት ትችል ነበረ። ግን እሷም ለሱ ፍቅር ስላላት አንድ ጊዜ እድል ልስጠው ብላ ያው እድሉን ሰጥተዋለች። ዳኒም እንግዲህ ከእንግዲህ ይህንን እድል እንደሚጠቀምበት እየነገረን ነበረ ማለት ነው። ምክንያቱም ከስተቱ ተምሮ አዲስ ህይወት ጀምሯል። ማለትም ያው ከቲና ጋር ያለው ነገር አብቅቶለታል፣ ቆይቷል ካበቃ። አሁንም እንግዲህ ወደ ቤት ውሰደኝ ስትለው በፍጹም አልወስድሽም የራስሽ ጉዳይ ብሏታል። ያው አልጋ ይዘሽ ማደር ትችያለሽ ሲላት እሷም እንግዲህ እንዴት ነው ብቻዬን የማድረው ስትለው እዛው የተቀመጠችበት ትቷት ሄዷል ማለት ነው። ስለዚህ ዳኒ አሁን ላይ ሳይሆን ቆይቷል ለቲና ያለው ነገር ካበቃለት ከእንግዲህ በኋላ ኤደን የሱ እንደሆነች በግልጽም ሊያሳያት ነው የሚጥረው እንጂ ከእንግዲህ በኋላ ከቲና ጋር ያለው ነገር አብቅቶላታል። ቲና እንግዲህ ሁሉም ነገር ያበቃላት ይመስላል። ምክንያቱም ብዙ ነገር ሞክራ አልተሳካላትም። አሁን ደግሞ ሁሉም ቤተሰቡ በጠቅላላ አንድ ሆኗል። እነሱም እያሉ ነበሩ አሁን በፊት አንድ ለአንድ ነበርን፣ አሁን ግን ቤተሰብ ሆነናል ብለዋል። እሷ ብቻዋን ቀርታለች ማለት ነው። እነዚህ እንደ ቤተሰብ እየተያዩ ነው ያሉት። እሷ ግን ብቻዋን ነች። የምታደርገው ነገር በጠቅላላ እንግዲህ ውድቅ ይሆንባታል ማለት ነው። የካሌብ አባትን በስተመጨረሻ እንግዲህ ቲናን እንግዶች አሉኝ ስለዚህ ምግብ ስሪ ብሎ ምግብ አሰርቷታል። ምግቡን እየሰራች ያለችው እንግዲህ እሷ የአባትየው እንግዳ መስሏት ነበር። የራሷ ጉድ እንደሆነ አላወቀችም። ምግቡን ካሰናዳችና ሁሉንም ነገር ካዘጋጀች በኋላ እንግዲህ እንግዶችን ተቀበያቸው መጥተዋል ብሎ የካሌብ አባት ወደ በረንዳ እንድትወርድ ካደረጋት በኋላ ኤደንና ዳኒ እንግዲህ ሲሳሳሙ ቲና አይታቸዋለች ማለት ነው። እንግዲህ ለቲና ከዚህ በላይ ውርደት የለም። እስከዛሬ ድረስ ዳኒ እየተጫወተባት እንደሆነ ስታቅ እንግዲህ ምን ልታረግ እንደምችል አናቅም። እንግዲህ ሁሉም ነገር የዳኒና የቲና ነገር አብቅቶለታል ማለት ነው። ካሌብ አባትም ይሄንን እንዲያር አውቆ ነው ያደረገው። እኔ በማስተዋወቅና እንድታይ በምፈልግበት መንገድ እንድታይ አደርጋለሁኝ ካለ በኋላ አድርጎታል ማለት ነው። እሷም እንግዲህ ማየት ስለከበዳት ጭንቅላቷን ይዛ ነበር የቀረችው ማለት ነው።